It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አርሰናልን መሆን መታደል ነው። በዚህ ስር ደግሞ እናውራ ሲሆን ልክ ነው። የምር እንደዛ ነው። ትላንት አርሰናል በጣም የሚገርም ነገር ነው ያሳየን። ሜዳ ላይ በጣም የሚገርም አይነት ጨዋታ ነው የነበረው። የሚገርም ፍላጎት ነው የነበረው። በዛ ላይ ደግሞ ከቶትናም ጋር ስለነበረ ጨዋታው እንዲህ አይነት የጨዋታ ብልጫ ይወስዳል የሚል ግምት ብዙዎቻችን አልነበረንም። የደርቤ ጨዋታ ነው። እንደዚህ ነበረ። ኧረ በእውነት እግዚአብሔርን ነበር። እኔ አርሰናል ያሸንፋል የሚል ሀሳብ እኮ ነበረኝ። ያሸንፋል ብቻ ሳይሆን አርሰናል ልዩ እንደሚሆን እግዚአብሔርን ነበረኝ እንደዛ እንደሚሆን። አይ አሪፍ ገምታል። በቃ እንደዛ ከሆነ እኔ ግን አርሰናል እንደሚያሸንፍ ያው ተረድቻለሁ። ያ አይነት ሀሳብ ነበረኝ። ግን እንደዚህ ጨዋታው ቀሎት እና ቶትናም ላይ ሙሉ በሙሉ ብልጫ ወስዶ ያሸንፋል የሚለው ላይ ትንሽ ጥርጣሬ ነበረኝ። አንደኛ ከኢንተርናሽናል ብሬክ በኋላ ነው የተመለሱት ሁሉም በእርግጥ። ሁለተኛ ደግሞ ያው የአርሰናል ተጫዋቾች የጉዳትም ሁኔታ ከጨዋታው በፊት ብዙ ሲዘረዘር ስለነበረ፣ ሶስተኛ የደርቢ ጨዋታ ነው። ቶተናም ከአርሰናል ጋር ለሚኖረው ጨዋታ ምን ያክል ዝግጁ እንደሚሆን በተደጋጋሚ ጊዜ ያየነውና የተመለከትነው ነገር ነው። አራተኛ ደግሞ በዚህ የውድድር ዓመት ቶትናም ከሜዳው ውጪ አልተሸነፈም ነበር። ከሜዳው ውጪ ጠንካራ ነው የነበረው። ስለዚህ ቶትናም አርሰናልን በቃ በተወሰነ ደረጃም ቢሆን ሊገዳደረው ይችላል ብዬ ሳስብ እነዚህን አራት ምክንያቶች አስቀምጬ ነው። ግን ያስቀመጥኳቸው ምክንያቶች በሙሉ አልሰሩም። አርሰናል ሙሉ በሙሉ ጨዋታውን ተቆጣጥሮ የጨረሰው ጨዋታ ነው። የጨዋታ ፍላጎታቸውም የእያንዳንድ ኢንዲቪዥዋልም የተጫዋቾች ብቃትም በጣም የተለየ የነበረበት ጨዋታ ነው እና በትክክል በቃ አሁን አርሰናል ምን አይነት የተሟላ ዝግጁነት ውስጥ እንዳለ ካሳዩን ጨዋታዎች መካከል አንደኛው አድርጌ የምቆጥረው ጨዋታ ነው የትላንት ነው። እኔ ምንድን ነው መሰለሽ አሁንም ድረስ ትዝታን እና የአሁን እውነትን መለየት የተቸገሩ በጣም ብዙ ሰዎች አሉ። ያንን ስሜት እረዳለሁ፣ እውነት ለመናገር አከብራለሁም። ግን በትዝታና በአሁን እውነት መካከል ያለውን ልዩነት ለማየት ደግሞ መሞከር መቻል አለብሽ። ትዝታ ማለት ምንድን ነው? አርሰናል ይሄዳል እንጂ አይጨርስም። እንደዚህ አይነት ትዝታዎች በጣም ብዙ የእግር ኳስ ቤተሰብ አለው። እንደዚህ ያሉ የአርሰናል በጎ ያልሆኑ ትዝታዎች የሚያሳድሩት ተጽዕኖ አለ። ይሄ የሚያሳድሩት ተጽዕኖ ምንድን ነው? ከአሁን እንደዚህ ይፈጠር ይሆን ወይ? ከአሁን እንደዚህ ይሆን ወይ? በእንደነዚህ ያሉ ጨዋታዎች ላይ ነጥብ መጣል ይጀምራል፣ በእንደነዚህ ያሉ ጨዋታዎች ላይ እንዳማረበት አይቀጥልም ብለን እንድናስብ ትሪገር ያረጋል፣ ይገፋፋሻል። ወደድሽም ጠላሽም እንደዚህ አይነት ስሜት ይመጣል። ይሄ ትዝታ መነሻ ያለው ስለሆነ ስህተት እኮ አይደል፣ መነሻ ስላለው አርሰናል የሆነ ወቅት ላይ የውድድር ዓመቱ ሲጀመር የሆነ ወቅት ላይ የውድድር ዓመቱ መጨረሻ ላይ ነው የበለጠ ቡም የሚያደርገው። መጨረሻው ሲያምር ምን ነው አጀማመሩ ላይ እኮ እነዛን ነጥቦች ባንጥል ይላል። መጀመሪያው ሲያምር እንደ መጀመሪያችን እኮ ብንሆን ኖሮ ይላል። እንደዚህ ያሉ ሪል የሆኑ ኤክስፒሪየንሶች አርሰናልን በተመለከተ አለን። ይሄ ትዝታ እውነት ነው የምልሽ እንደዚህ ያለን ጊዜ አርሰናል አንዴ ሳይሆን በተደጋጋሚ ስላሳለፈ ልክ ነው። አሁን ያለውን ሪያሊቲ እስከ መጋረድ
ግን ትዝታው አቅም እንዲያገኝ ማድረግን ደግሞ የአሁኑን እውነት ራሱን ችሎ ለመተንተን የአሁኑን እውነት ራሱን ችሎ ብቻ ለመመዘን ከመቸገር ጋር ነው የማያይዘው። ቶተንሃም ሆትስፐርስና አርሰናል ትላንት ጨዋታቸውን ከማድረጋቸው በፊት አርሰናል ይህንን ያህል ዶሚኔት እንደሚያደርግ ለማሰብ ግን ሰው የዛሬ እውነት ብቻ ሳይሆን የትላንት ትዝታውም ሊረዳው ይገባ ነበረ። ምክንያቱም አርሰናል ከቶተንሃም ጋር በየትኛው የውድድር ዓመት ነው በቶተንሃም ተፈትኖ ያየ ነው፣ ተቸግሮ ያየ ነው፣ ቶተንሃም የበላይነት ወስዶበት ያየ ነው። ዋንጫ ባላሸነፈባቸው ጊዜያቶችም ቢሆን when it comes to ኖርዝ ለንደን ደርቢ አርሰናል ሁሌም ሱፐር ነው። የቅርብ ዓመቱን አውጥተሽ ሁሉም አውጥቶ ይኸው የአርሰናልና የቶተንሃምን እኩያነት ልታገኝ የምትችልበት ቁጥር የለሽ። በምሳሌ ለማስረዳት ማንቸስተር ዩናይትድ እና ቶተንሃም ከመጫወታቸው በፊት ባለፉት 7 ጨዋታዎች ዩናይትድ ቶተንሃምን አሸንፎ አቅም የሚል ቁጥር አለ አይደል? እንደዛ አይነት እውነት ፈልጊና ባለፉት 7 ጨዋታዎች፣ ባለፉት 10 ጨዋታዎች፣ ባለፉት 17 ጨዋታዎች ብለሽ ብታወጪ ምንም እንኳን ደርቢ ቢሆንም አርሰናል ቶተንሃም ላይ ጉልበተኛ ነው። ዋንጫ አላሸነፈ ይሆናል። ዋንጫ ከማሸነፍ አለመቻል ጋር ተያይዞ መጥፎ ስሜት ሊኖረን ይችላል። ግን ቶተንሃምን ስለመግጠም እና ከቶተንሃም ጋር በሚደረግ ጨዋታ ስለሚታይ የበላይነት ከሆነ ግን አርሰናል የሚያሳማ ነገር የለውም። ፍርሃታችን ከምን እንደሚመጣ ግን ይገባኛል፣ ወይም ለመገመት አይከብድም። እኔ ግን የምወደው ትላንት አልፏል። ለሲቲም አልፏል፣ ለሊቨርፑልም አልፏል፣ ለአርሰናልም አልፏል። ሲቲንም በዛሬው ሊቨርፑልንም በዛሬው አርሰናልንም በዛሬው እውነት እንመዝናቸው ከተባለ አርሰናል ሌላ ሌቭል ላይ ነው ያለው፣ ሌላ ሌቭል ላይ ነው ያለው። ይሄንን ለማየት ትዝታውን አራግፊው። የእግር ኳስ ወዳጁም ትዝታው ማራገፍ መቻል አለበት። አለበለዛ ውቡ እውነት ይደበቅብሻል፣ ወይም ውብ የሆነውን የአርሰናልን እውነት ለማጣጣም አቅም ታጫለሽ። ከዘለቀን እያልሽ ከሆነ ሰለብሬት አታረጊውም፣ ኢንጆይ አታረጊውም። የትላንትና ማታውን አርሰናልን ኢንጆይ ካላደረግሽ ፉርሽ ነው። በአርሰናል ኢንጆይ ለማድረግ 38ኛ ጨዋታውን ጠብቀሽ ዋንጫ በላው አልበላውም የሚለውን አውቀሽ ከሆነ ሰለብሬት የምታረጊው ስተሻል። ይሄ አርሰናል ኢንጆይ መደረግ አለበት። እውነቴን ነው የምነግርሽ፣ ኢንጆይ መደረግ መቻል አለበት። ሲቲን አንዳንድ የእውነት ግራ ይገባኛል። ምዘናችን በዛሬ ላይ ስላልሆነ ነው። ሲቲ 2 ጨዋታዎችን 3 ጨዋታዎችን ሲያሸንፍ ለማንቆለጳጰስ ያለው ፍጥነት፣ ለማንቆለጳጰስ ያለው ጥድፊያ፣ ሲቲ ተመለሰ በላው ምን ሲሪየስሊ እንደዚህ ለማለት ያለው ጥድፊያ መልሶ እንደዚህ በኒውካስል ደግሞ ላጥ ሲደረግ ሊመለስ ይችላል ነው የሚልሽ ሰው። ሲቲና ጋርዲዮላ ሊመለሱ ይችላሉ ነው የሚልሽ። አርሰናል በሰንደርላንድ ልክ ነጥብ ሲጥል ከዚህ ሰውዬ ጋማ ዋንጫ አይበላም ይልሽ። ለማመን ከበቂ በላይ ነገር እየሰጡ ነው። አርቴታም የአርሰናል ተጫዋቾች ትረስት ሚ እየሰጡ ነው። ዘኦንሊ ችግር ያለው ምንድን ነው? እኛ ለማመን ጊዜ ፈጀን። የሚያሳምን ነገር ስላልሰጡ አይደለም፣ በትዝታ ስለታሰርን ነው። ከዛ የሲቲ ከባለፈው ጨዋታ ሊቨርፑልን ካሸነፈበት ጨዋታ በኋላ ሲቲ ትላንት ከኒውካስል ዩናይትድ ጋር ዶናሩማን ማስፈረማቸው ጥቅሙ ትላንት ወዲያ ነው የገባኝ በደንብ ምን አይነት ኳሶችን ሲያድን እንደነበረ ስታይ ማለት ነው። ስናገር ነበረ ኒውካስልን አንደርስቲሜት አታርጉት። ኒውካስል ዩናይትድ ቨርስስ አርሰናል፣ ኒውካስል ዩናይትድ ቨርስስ ሊቨርፑል የነበረውን ነገር ሲታይ ኒውካስል አገንስት ቢግ ቲምስ ቢግ ነው ራሱ ብለን ምናምን ስንናገር ትዝ ይልሻል። እንደዛ ነው የሆነው። ለማንቸስተር ሲቲ ነገሩን በጣም አስቸጋሪ ያደረገበት። ስለዚህ የማንቸስተር ሲቲ ጉብዝና እየተመለሰ ነው። አዎ፣ ግን የማንቸስተር ሲቲ ጉብዝና ኖርማል ጉብዝና ነው። ኖርማል ጉብዝና ውስጥ ሽንፈት አለ። ኖርማል ጉብዝና ውስጥ አልፎ አልፎ ማቃት አለ። የአርሰናል የዘንድሮ ጉብዝና ውስጥ ግን እነዚህ አልፎ አልፎ የምትያቸውን ማቃቶች ቶሎ ቶሎ ሲመጡ አታያቸውም። መድኃኒዓለምን አታያቸውም። ታያቸዋለች። ለምሳሌ ከዩናይትድ ጋር ፈርስት ጌም
አርሰናል ወስፖር ስህተት ነው። ቨርስስ ማንቸስተር ሲቲ አርሰናል ወደ ፈሪ ልክ ነው። ይሄ የውሳኔ ስህተት ነው። ቨርስስ ሊቨርፑል አርሰናል አሁንም ፑር ዲሲሽን ነው። እንደገና ከሰንደርላንድ ጋር አሁንም የአርቴታ የተሳሳተ ውሳኔ አለ። አዎ ይገባኛል። እሱ ኮሌክቲቭ የሆነውን ተጫዋቾቹ ጋር ያለውን ቡድኑ ጋር ያለውን ጥንካሬ የሰውየውን የውሳኔ ስተትተሽ ስትወስጂ ግን ከማንም በላይ የሚያስመካ ነገር ይዞ መጥቷል አርሰናል። እዚህ ላይ እኔ ትናንት አንዳንድ ይሄ በቻምፒዮንስ ሊግ ጨዋታዎች ላይ የለመድናቸው በሞዛይክ የሚሰሩ ነገሮች አሉ አይደለም። ደጋፊ ስቴዲየም ውስጥ የፈጠረው ድባብ አሁን ደስ አይልም? አይጋባብሽም? እስቲ እንደገና ጨዋታውን ማየት የሚችሉበት እድል ካለ ከመልበሻ ቤት ሲወጡ ቡካዮ ሳካ ነው መጀመሪያ የሚገባው። ቡካዮ ሳካ ሲገባ የሚያየው ዝም ብሎ ወደ ሜዳ መግባትን ምናምን አልነበረም። የሚያየው የአርሰናል ደጋፊዎች ዚህ አርሰናል ብለው የቀድሞቹን የአሁኖቹን ተጫዋቾች ይዘው በሞዛይክ የሰሩት ነገር ነበረ አይደለም። እሱን ነው ትኩረት አድርጎ ሂወሶ ኤክሳይትድ ሂወሶ ኢንስፓየርድ ምናምን ነገር ሆኖ የምታየው። እኔ ደጋፊው እንደዚህ ነው መቀጠል ያለበት ብዬ የምለው። ትክክለኛው ለአርቴታ የውድድር ዓመቱ መጀመሪያ መልእክት ሪስፖንድ ማድረግ ማለት እንደ ትናንትና ሆኖ መምጣት ማለት ነው። በሜዳችን በኤምሬትስ ስቴዲየም ምንም ጨዋታ መሸነፍ የለብንም፣ ይሄ እንዲሆን ደጋፊዎቻችን ያግዙን ብሎ ነበረ። ኤምሬትስ ስቴዲየምን ልክ እንደ አንፊልድ ለደጋፊዎች ለተቃራኒ ቡድን ተጫዋቾች የማይመች ማድረግ የደጋፊዎች ኃላፊነት አለ። ጌሙ ጋር ግን ስትመጪ ቶተንሃም በአርሰናል ሌቭል አልነበረም፣ በጭራሽ አልነበረም። የሚመጣጠን አይነትም ጨዋታ አልነበረም። እንደውም የመጀመሪያው 45 እኮ ሙሉ ለሙሉ በቶትናም ሜዳ ላይ ያለቀ አይነት ጨዋታ ነው የነበረው። ቁጥሮቹን አይተሻቸዋል ምን ያህል እንደሚያስደነግጥ። አርሰናል በቶተንሃም የግብ ክልል ውስጥ ፋይናል ሰርድ ውስጥ የነካው የኳስ ብዛትና አርሰናል ሜዳ ክልል ውስጥ ቶተንሃም የነካው ኳስ አንድ ብቻ ብሎ 28ኛው ወይም 33ኛው ደቂቃ ላይ ሲጽፍ ስታይ ብዙ ነገር ነው። በጣም ልክ ነው። አጠቃላይ እንደውም በጨዋታው ላይ አርሰናል ያደረጋቸው ሙከራዎች 17 ናቸው። በቶትናም በኩል ደግሞ ስታይ 3 ብቻ ነው። እንደውም የቶትናም እነዚህ ሙከራዎችም ደግሞ ይሄ ኤክስፔክትድ ጎል ወይም ኤክስጂ ያቸው ሲታይ 0.07 ነው። በቃ ምን ያክል ቶትናም ሜዳ ውስጥ እንዳልነበረ የሚያሳይ ነገር ነው። እና የነበረው ፉክክር በቶትናም በኩል በጣም ደካማ ነው። ትንሽ የሪቻርልሰን ጎል ከተቆጠረ በኋላ ለተወሰኑ ደቂቃዎች ቶትናም የመመለስ ነገር አሳይቷል። መነቃቃት የሚመስል ነገር አሳይቷል። ግን ደግሞ በአርሰናል በኩል ነገሩንም ስትመለከተው 3-1 በሆነ ውጤት ጨዋታውን እየመራ ስለነበር መጀመሪያ 3-0 ስለነበረ ያን ያክል ጉልበት ለማውጣት ፍላጎትም አልነበራቸውም በቀሩት ደቂቃዎች ላይ። ግን ጎሉ ከተቆጠረ በኋላ ደግሞ እንደገና ለዛ ጎል መልስ ለመስጠትና ጨዋታውንም በተመለከተ እስከ መጨረሻው ድረስ ለመቆጣጠር ያደረጉት ጥረት የሚደነቅ ነው። ትላንት ያየሁት አንድ ለየት ያለ ነገር እኔ እስከ መጨረሻው ደቂቃ ድረስ አርቴታ ተጫዋቾቹ እንዲያጠቁ ተጨማሪ ጎል እንዲያስቆጥሩ በእጁ ምልክት ይሰጥ ነበር። ቆይዛው ተረጋጉ ምናምን የሚል ምንም አይነት ሀሳብ አልነበረውም። እኔስ በደንብ ውጤት ከማስጠበቅ አንጻር እንደዚህ አይነት ነገር አልነበረውም። ኳስ በያዙ ቁጥር አንዱ ይማራል ስልሽ ትዝ ይልሻል? ብለኸኝ ነበር። እኔ እንደውም ደርቢ ስለሆነ ነው ምንድን ነው ምናምን ብዬው ለራሴ ሳስብ ነበር የነበረው ውጤት ለማስጠበቅ ማሰቡ ተመራ። ከዛ በኋላ መምራት ሲጀምር ሞስኩዌራን 5ኛ ተከላካይ አድርጎ አስገባ። ውጤቱን ማስጠበቅ ላይ ዝንባሌ ያሳየ። ትላንትና በነበረው ጨዋታ ግን ተጨማሪ ጎሎች ይፈልግ ነበር እና የአርሰናል ተጫዋቾች ለተወሰኑ ደቂቃዎችም ቢሆን የቶትናም ተጫዋቾች ኳስ ይዘው እንዲቆዩ አልፈቀዱላቸው። በፍጹም ይህንን አላደረጉም እና በጣም የተለየ ጨዋታ ነው ያደረጉት። ደግሞ የሊቨርፑልና የማንቸስተር ሲቲ መሸነፍን በተለየ ሁኔታ ተጠቀሙበት። ትላንትና በነበረው ጨዋታ ላይ እዚህ ጨዋታ ላይ የታዩት የአርሰናል ብልጫዎች እንዳሉ ሆነው ትልቁ ደግሞ ስሙ በተደጋጋሚ እስካሁንም ድረስ እየተጠራ የሚገኘው ኢዜ ነው። ኢዜ በጣም የሚገርም ምሽት አሳለፈ። ከጨዋታው በፊት የቶማስ ፍራንክ አስተያየት ነበር አይደል? በሶሻል ሚዲያም ላይ ተቆራርጦ ሲዘዋወር ነበር። እሳቸው በነበራቸው ጋዜጣዊ መግለጫ ላይ ኢዜ ወደ ቶትናም ሊመጣ ነበረ ተብሎ ከዛ ጋር የተያዙ ጥያቄዎች ሲቀርቡላቸው ማን ነው ኢዜ ብለው ነበር። እኔ
እሳቸው የተናገሩት ነገር ኢዜን ለማሳነስ ፈልገው አይደለም። እኔ እንደተረዳሁት በቃ ሳቅ ለመፍጠር ነው። ከዛ በኋላ ሳቁና አሁን የአርሰናል ተጫዋች ነው ስለዚህ ብዙ ነገር ማውራት አያስፈልግም ብለው ነገሩን በቀልድ ነው ያለፉት። ከዛ በኋላ ግን ኢዜ ማን እንደሆነ ለቶማስ ፍራንክ አሳያቸው የሚሉ ትልልቅ ርዕሶችን የያዙ ጽሁፎችም ሁሉ እየተጻፉ ነው እየቀጠሉ ያሉ። አሁንም ማን እንደሆነ ኢዜ በትክክል ያሳየበት ጨዋታ ነው። እሱም በጣም የገረመኝን አስተያየት ሰጥቷል። ያለው ነገር ምንድን አንዳንድ ጊዜ ደፍረን ማናስባቸው ህልሞች አሉ። ቢሆኑ እኮ እንፈልጋለን፣ ቢሳኩ እንመርጣለን፣ ግን ይበዛሉ ብለን ስለምናስብ ነው መሰለኝ ደፍረን ማናልማቸው ነገሮች አሉና ከነዛ መካከል አንዱ ይሄ ነው። ተውት የመጀመሪያ ሀትሪክ መሆኑን፣ ግን ቶትናም ላይ በደርቢ ጨዋታ ላይ ይህንን ነገር ማድረግ በቃ ደፍሬ ላልመው አልችልም። በጣም በጣም ከህልሜ በላይ የሆነ ነገር ነው እና ደስ ብሎኛል ብሎ ፈጣሪውን ያመሰገነበትን አስተያየት ሰጥቷል። አንደኛ ይሄ ነው። ሁለተኛ አርቴታ የተናገረው ነገር ሌላ የገረመኝ ከኢንተርናሽናል ብሬክ በኋላ አይደለ የተመለሱት እና የ2 ቀን ኦፍ ነበረው ሰጥቷቸዋል ለተጫዋቾቹ። በዚህ ድካም ውስጥ ለነበሩ ተጫዋቾች 2 ቀን እንዲያርፉ ፈቅዶላቸዋል እና 1 ቀን ካረፈ በኋላ በሁለተኛው ቀን መጣ አለ። ልምምድ መስራት እፈልጋለሁ፣ ለጨዋታው መዘጋጀት እፈልጋለሁ ብሎ በጣም ነው የገረመኝ እኔ እና ለጨዋታው ራሱን ዝግጁ ማድረግ ጀመረ እና በቃ ኢዜ ማለት ይሄ ነው ብሎ ነው አርቴታ በጣም አድንቆ ስለ ኢዜ የተናገረው። ስለዚህ ትላንት በቶትናም በጨዋታ ላይ ጎልተው ከወጡ ተጫዋቾች መካከል አንደኛው ነው። አጠቃላይ በፕሪሚየር ሊጉ 400ኛ ሀትሪክ ነው ይሄ ትላንት የተሰራው ሀትሪክ። በቶትናም ነው በአርሰናል ደረጃ ደግሞ ስትመለከተው 23ኛ ነው አጠቃላይ እና በጣም የሚገርም ነው። ደግሞ በተደጋጋሚ በዚህ ደርቢ ላይ በኋላ ነው በዚህ በሰሜን ለንደን ደርቢ ጨዋታ ላይ ሀትሪክ የሚሰራ ተጫዋች የተገኘው። ልክ ነው። በተደጋጋሚ ሀትሪክ የሚሰራበት ጨዋታ አይደለም፣ ግን 4ኛው ተጫዋች ነው ኢዜ እና እንግሊዛዊ ደግሞ ስትፈልጊ ከበጣም ረጅም ጊዜ በኋላ ይመጣ ሀትሪክ የሰራው በሰሜን ለንደን ደርቢ ጨዋታ ነው። እና ያን ራይት በዛ በጣም ተደስቶ እየሰጣቸው የነበሩት አስተያየቶች ከስቱዲዮዎች በጣም ያምር ነበረ። ያው በጣም ጥሩ ነበረ። ስለዚህ የሾው አጠቃላይ አሁን ስለ ኢዜ ቢሆንም ደግሞም ይገባል። በጣም ጥሩ እንቅስቃሴ ነበር ያሳየው። ግን እኔ ሌላ በጣም መደነቅ ያለበት ተጫዋች ብዬ ደግሞ የምናገረው ትሮሳርድ ነው። እንዴት ራሱን እንደለወጠ እና ለአርሰናል ለእያንዳንዱ ጨዋታዎች የሚያበረክተው አስተዋጽኦ እንዴት ትልቅ እንደሆነ እየተመለክ ትላንት አሁን የመጀመሪያው ጎል ነው የሚያስቆጠረው እሱ ነው። ለብዙ ነገር እንደገና አሲስትም አድርጓል እና የትሮሰርድ በቃ ሊወጣ ነው ሊሄድ ነው በዛ ቦታ ላይ ትርፍ ነው ከተባለ በኋላ ይህንን አይነት ብቃት እያሳየ መቀጠሉ በጣም አስገራሚ ነው እና በጣም ደግሞ የሚወደድም አይነት ተጫዋች። እንግዲህ ከሊቨርፑል እና ከማንቸስተር ሲቲ መሸነፍ በኋላ አርሰናል የነጥብ ልዩነቱን ሊያሰፋ የሚችልበት ወደ ዋንጫ አሸናፊነት የሚያደርገውን ጉዞ የሚያጠናክርበት ጨዋታ ነበረ። ያንን በሚገባ ተጠቅሞበታል። ወደ 6 ነጥብ ልዩነት እንደገና አሳድጎታል አርሰናል። ይሄ ለአርሰናል ደጋፊዎችም ለአሰልጣኝ አርቴታም እንደዚሁም ደግሞ ለተጫዋቾቹም የልብ ልብን እንደገና የሚሰጥ ነው የሚለውን መውሰድ እንችላለን። ግን ኦቨርኦል ስለ አርሰናል አንድ ነገር ለመናገር እንግዲህ ኢብሪቼ ኢዜ አሁን ሀትሪክ ሰራ ትላንትና ህይወት በጣም የሚገርም ምሽት ነበረ ለሱ። ከዚህ በላይ ድሪም ላረግ አልችልም ብሎ እንደተናገረው በቃ ነገር አሁን ሁሉም ሚዲያ ስለሱ ነው የሚያወራው። በማ ቦታ ነው እየተጫወተ ያለው? በኦዴጋርድ መጎዳትን የሚጠሉበት ምክንያት ብዬ ከዚህ በፊት ስነግርሽ የነበረው እንደዚህ ያለ ነገር እንደሚመጣ በእርግጠኝነት መናገር ይቻላል። ኦዴጋርድ ባይኖር ኢዜ አጋጣሚውን በደንብ ከተጠቀመበት ኦዴጋርድ ከጉዳት ሲመለስ ቦታው ተከብሮ ነው የሚጠብቀው ወይንስ ደግሞ አይ ከቻልክ ብለጠውና ውሰደው ነው የሚባለው? አሁን ኦዴጋርድ ቦታ ከሆንሽ አለመስጋት አትችይም። ምን ብለሽ እንዴት ብለሽ አትሰቂም? ላለመስጋት ምን ምክንያት አለሽ? ስለዚህ ቦታሽን ለማስከበር 1 ቶሎ መዳን አለብሽ፣ 2 ጠንክረሽ መስራት መቻል አለብሽ። ጠንክሮ መስራት ማለት ምን ማለት ነው? እኔ በዚህኛው ካታጎሪ ውስጥ ነበረ የቅድሙን ወሬ ላመጣው የነበረው 2 ቀን እረፍት እኔ ምን ያደርግልኛል እረፍት፣ አንዷን ቀን አረፍ ያለው አንዷን ቀን ልምምድ መስራት እፈልጋለሁ ሲል ራሱን በደንብ ማዘጋጀት ስለፈለገ እኮ ነው ይዜ
አይደለም ስለፈለገ እንደዚህ ባሉ ጨዋታዎች ላይ አውትሻይን ለማድረግ ፈክቶ ለመውጣት ስለሚፈልግ ነው። አሁን ሳካ አንድ ነገር ቢሆን ማዱዌኬ፣ ዮኮሬሽ አንድ ነገር ቢሆን ካይ ሃቨርትዝ፣ ኦዲጋርድ አንድ ነገር ቢሆን ሳሊባ አንድ ነገር ቢሆን ማግሃሌሽ አንድ ነገር ሲሆን ብለሽ ስትመጪ እዚህ ቦታ ላይ ያሉት አሰፍስፈው ኦፖርቹኒቲ የሚጠብቁ ተጫዋቾች ናቸው። ይህንን የአርሰናልን ጥንካሬ ይህንን አርሰናል ቤት ያለውን ነገር በደንብ የፈተሹ ያለ አይመስለኝም። በቃ አውት ኦፍ ጊር መሆን አትችም። ይሄ ማቀዝቀዝ ምናምን አትችም። መዘናጋት አትችም። ታገኘዋለሽ እጅሽን። አሁን ምን አይነት ውሳኔ ነው መወሰን ያለበት? ኦዴጋርድን ድኖ ሙሉ በሙሉ ሲመለስ ኢዜን ተቀያሪ ወንበር ላይ ለማስቀመጥ ማለት እስኮንቱ በጣም ታፍ በጣም ከባድ ውሳኔ ነው የሚሆነው። አርሰናል ይኸውልሽ ከክረምት ጀምሮ ነው ልክነቱ። ክረምት ላይ ግዢ ላይ ልክ ነው። በገንዘብም ኦልሞስት ደብል አይወጣም እንደ ሊቨርፑል። ግዢ ገንዘብ በማውጣት አይደለም ዋይዝ ውሳኔ በመወሰን ነው የሚለውን አርሰናል በጣም ጥሩ ምሳሌ ነው የሚሆነው። እያንዳንዱ ዲፓርትመንት ማለት ተከላካዩም ላይ መሃሉም ላይ ፊት መስመሩም ላይ የመስመር ተጫዋቾቹም ላይ ግብ ጠባቂውም ላይ አደገኛ የሆኑ የሚያስመኩ ስኳዱን የሚያጠነክሩም ስኳዱን የሚያሰፉም ተጫዋቾች መጥተው ሪላክታንት መሆን አትችይም፣ ቸልተኛ መሆን አትችይም። ሳምሪ ፖርት ቬል ከሚባል ቡድን ጋር ካልተጫወትኩ ሲል ሳካ ወዶ መሰለሽ? ሂዝ ኖ ሞር አይነኬ ኖ ዋን ኢዝ አይነኬ። አሁን አርሰናል ቤት ውስጥ ዝም ብለሽ ስታስቢው ኔክስት ፐርሰን የአንቺ ቦታ ላይ ኮምፒት የሚያደርገው ተጫዋችም ለአንቺ ሌቭል የቀረበ እየሆነ መጣ። ምን ይደረግሽ? ከባድ ነው። ለዛ ነው አሁን ኦዲጋርድ ተጎድቷል። የአርሰናል አንዱ ክሪኤቲቪቲ እሱ ጋር ነው ያለው አይደል? ግን ኢዜ እየሰጠሽ ከባድ ነው። እመኝኝ፣ በጣም ከባድ፣ በጣም አስቸጋሪ ነው። አሁን ለማርቲኔሊ ብዙ ጨዋታዎች ላይ ተቀይሮ እየገባ አሪፍ ነገር አድርጓል አይደል? ግን ቅድም የጠቀስሽው ትሮሳርድ የማይቀመስ ከሆነ ምን ታደርጊዋለሽ? ምንድን ነው የሚገባኝ ይሄ በቃ ይሄንን የትሮሳርድን ሌቭል ማች የሚያደርግ አቅም ላይ ማርቲኔሊ መምጣት አለበት። ዚስ የወርልድ ካፕ ይር። ይሄ ደግሞ ለአርሰናል ቢግ ፕላስ። የአርሰናል ተጫዋች ግን ተቀያሪ ወንበር ላይ የሚቀመጥ አይደለም መሆን የምትፈልጊው። የአርሰናል ተጫዋች ደግሞም ወደ ሜዳ የሚገባ ነው መሆን የምትፈልጊው። ከዛ ናሽናል ቲሙ ላይ እድል ይኖርሻል። ናሽናል ቲሙ ላይ ዝም ብለሽ ልትጠሪ ትችላለሽ እኮ። ቤስት 11 ውስጥ ደግሞ እዛ መግባት ትፈልጋለሽ። ወርልድ ካፕ ቢግ ዲል ለተጫዋቾች። ስኳዱ መስፋቱ፣ እያንዳንዱ ዝግጁ መሆኑ ሲደመር ወርልድ ካፕ ይር መሆኑ ለአርቴታ ሲሲ ፐርፌክት ነው። በጣም ፐርፌክት ነው የምለው እኔ። ተጫዋቾቹም ይህንን የተረዱበት መንገድ በጣም አሪፍ ነው። በጣም አሁን ሳካ በይው ማረፍ ኢንጆይ ማድረግ ይሄ በቃ አሰልጣኙን አንገት ስር የሚያስም እኮ ነው። ረፉ 2 ቀን ሰጥቻቸዋለሁ ዴኦፍ ምናምን ሲል ሳምሪ እውነቴን እኮ ነው የምነግርሽ። አሁን እየተሸነፈ ለሲቲ ተጫዋቾች በቃ 2 days ኦፍ ምናምን ቢባል ሰለብሬት ያደርጋሉ ተጫዋቾች። አይሄድን አለ የማንቸስተር ዩናይትድ ተጫዋች 3 ቀን ረፍት ሲሰጣቸው አሜሪካ ሄዱ የለን ሰው በ3 ቀን ረፍት እንዴት አሜሪካ ሄዳል ብሎ በካዚሜሮና በራሽፎርድ ሲበሳጭ ምናምን ትዝ አይልሽ? ሀውካም እንዴት እንደዚህ አይነት ውሳኔ ይወስናል? ደክሞ ለመምጣት ሳይሆን 3ቱን ቀን እኮ እንዲያርፉበት ነበረ እስኪባል ድረስ። እነዚህ ግን ኖ ረፍት። ሁሉም በአርሰናል ውጤታማነት ውስጥ የራሳቸው ድርሻ እንዲኖራቸው ይፈልጋሉ። ለዛም ነው በጣም የተለየ ነገር እያሳዩ የሚገኘው። ስለዚህ ለዛም ነው ደግሞ አሁን ብዙ ተጫዋቾች ተጎድተው ዋና የሚባሉ ተጫዋቾች ተጎድተውም በአርሰናል ቤት ምንም ችግር ሲፈጠር ያላየ ነው። አንድም በዚህ ምክንያት ነው ተቀይረው የሚገቡት ተጫዋቾች ወይም ምትክ ሆነው የሚገቡት ተጫዋቾች እኩል የሚባል ሰርቪስ እየሰጡ ስለሆነ ያን ያክል የሚያስጨንቅ ነገር የለም። የሚጨነቁም ከሆነ የተጎዱ ተጫዋቾች ናቸው የሚጨነቁት። ይሄ በእኔ ቦታ የገባው ልጅ ግን ሰዓት የላሰ ነው እናስቀምጠኝ እንጂ ምናምን ብለሽ ነው የምትፈሪ፣ በሌላ አይመስለኝም። እኔ ግን በጣም የተለየ ነበር ስሜታቸው። እኔ እንደገና ደግሞ ከኦፕን ፕሌይ ጎል አገባ አይደል? ሁሉም ጎል እንደዛ ነው። አንድ እሱ ነው። ትላንት ደግሞ በጣም የተለየ ነገር ሌላ ያየሁት ያው ጨዋታው ካለቀ በኋላ ወደ መልበሻ ቤት ሲገቡ ካሜራ ይደረግና
ስሜታቸውን እየገለጹ ነው ያልፉት አይደል? እና እኔ ሳካ እንደዚህ አይነት ጩኸት ሲጮህ አይቻልም። በጣም የሚገርም አይነት ጩኸት ነበር ተጋፊዎች ጋር የነበረው ኢንተራክሽን እንዲበሉ ምናምን ብሎ ከዛ በኋላ ልክ በቃ አሸንፈው ወደ መልበሻ ቤት ሲገቡ ያሳየው ስሜት ማለት ብዙ የሚጮህ ተጫዋች ስላልሆነ ነው መሰለኝ በቃ ምን አይነት ትርጉም እንደሰጡት ምን አይነት የድል ጎዳና ላይ እንደሆኑ እንደተረዱት በደንብ እንዲገባ የሚያደርግ አይነት ስሜት ነበር ሲያንጸባርቁ የነበረውና ለአርሰናል በጣም ጥሩ ምሽት ነው የነበረው። ተከታታይ ጨዋታዎች አሉት አሁን አርሰናል። እነዛን ተከታታይ ጨዋታዎች ደግሞ ባየር ሚኒክ እና ቼልሲ ትልልቅ ጨዋታዎች ናቸው። በተለይ ከቼልሲ ጋር የሚደረገው የፕሪሚየር ሊግ ጨዋታ በሁለቱ መካከል ያለው የነጥብ ልዩነት አሁን 6 ስለሆነ የተለየ ነገር ወደ 9 ያድጋል ወይ ወደ 3 ዝቅ ሊል ይችላል ወይ ባለበትም ሊቀጥል ይችላል እና ምን ጠብቃቸው የለንደን ደርቢ ነው በጣም የምንጠብቃቸው ጨዋታዎች ናቸው። ከባየር ሙኒክ ጋር የሚደረገው የሻምፒየንስ ሊግ ጨዋታም በጣም ትልቅ ነው። ስለዚህ እነዚህን ተከታታይ ጨዋታዎች በተመለከተ ደግሞ አርሰናል እንዴት ይወጣቸዋል የሚለውን እናያለን። አድማጮቻችን እናመሰግናለን አብራችሁን ስለነበራችሁ። ኢትዮጵያ ለዘላለም ትኖር። Shaker Sport 2010